በጌታ የተወደዳችሁ የእግዚአብሔር ባሪያዎች በእያላችሁበት እንኳን ለ2017 ዓመተ ምህረት የጌታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ በማለት መልካም ምኞቴን ልገልጽ እወዳለሁ። በዚህ በአገር አቀፍ የንስሐ ጥሪ ፕሮግራም ላይ የጽድቅ ሕይወትና ተጠያቂነትን በተመለከተ የእግዚአብሔርን ቃል በማምጣት እንዳገለግል ጥሪ ያደረጋችሁልኝን አገልጋዮች ከልብ አመሰግናለሁ። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ ስለሰጠህን ስለዚህ መልካም ጊዜ እናመሰግንሃለን። አሁን ቅዱስ ቃልህን የምንሰማበት ጊዜ ስለሆነ እባክህ ቅዱስ ቃልህን ስንሰማ ለፕሮግራም ማዳመቂያ ብቻ ደግሞ ምናልባትም ላለመስማት ልባችንን ዘግተን ብንሰማም በቸልታ እየሰማን ሳይሆን ለሕይወት እንዲሆንልን እንድትረዳን ቃልህም ለፍሬ እንዲሆን እንድታግዘን በጌታችን በኢየሱስ ክርስቶስ ስም ራሳችንና ጊዜያችንን አሳልፈን ሰጠን። ከእኛ ጋር አሁን አሜን። ዛሬ ከእናንተ ጋር የምካፈለው የመልእክት ርዕስ ቅድም በመግቢያ ላይ እንዳነሳሁት የጽድቅ ሕይወትና ተጠያቂነትን የሚመለከት ነው። እንደ መግቢያ ያህል የሰው ልጆች በምድር ላይ በኖሩባቸው ዘመናት ሁሉ ትልቁ ጥያቄያቸው ለማን እንደሚኖሩ፣ እንዴት እንደሚኖሩ ትክክለኛና ግልጥ ምላሽ ማግኘት መፈለጋቸው ነው። ይሁን እንጂ በዘርፉ ጥናት ያደረጉ ሊቃውንት እንደሚያስረዱን አንዱ መሰረታዊ ጉዳይ ለእንደዚህ አይነት ጥያቄ ትክክለኛ ምላሽ የሚገኘው ራሱ የሰው ልጅ የሚከተለው ሃይማኖትና የሃይማኖት አስተምህሮዎቹ መሆናቸውን ያስረዳሉ። እንደዚያ ከሆነ የክርስቲያኖች ኑሮ ምንነትና የሚጠበቀው ነገር የሚያስረዳን በእጃችን ያለው የእግዚአብሔር ቃል መሆኑን እንገነዘባለን። ስለ ጽድቅ ሕይወትና ስለ ተጠያቂነት በተመለከተ ከዚህ በታች በማነሳቸው ጥቂት ሐሳቦች መነጋገር እፈልጋለሁ። አንደኛው ጽድቅ ማለት ምን ማለት ነው? ጽድቅ እንዴት ይገኛል? የጽድቅ ሕይወት የሚጠበቅ ሕይወት ነው? የጽድቅ ሕይወት በምን ይገለጣል? የጽድቅ ተጠያቂነት ምንድን ነው? እግዚአብሔር ለምን ይጠይቀናል? በመጨረሻም የጽድቅ ሕይወታችን እግዚአብሔር እንደሚፈልገው ባይሆን መመለሻው መንገድ ምንድን ነው? ጥያቄዎችን፣ ርዕሶችን አንስተን ተራ በተራ እንነጋገራለን ማለት ነው። ወደ መጀመሪያው ክፍል ልምጣና ጽድቅ ማለት ምን ማለት ነው? በሁለት አቅጣጫ መተርጎም ይቻላል። አንደኛው ከአምላኩ ከእግዚአብሔር ጋር ትክክለኛ ህብረት፣ ትክክለኛ ግንኙነት ያለው ማለት ነው። ሁለተኛው በግብረ ገባዊ ህይወቱ ትክክለኛ፣ ቀጥተኛ ማለትም እግዚአብሔር በቃሉ እንደደነገገው የአምላኩን ሕግ በአግባቡ የተከተለ ተግባራዊ የሚያደርግ ማለት ነው። ይህንንም የአኗኗር አይነት መጽሐፍ ቅዱስ የቅድስና ህይወት፣ በመንፈስ መመላለስ፣ እግዚአብሔርን መምሰል ወዘተርፈ በሚሉ ልዩ ልዩ መገለጫዎች ገልጾልን እናገኛለን። ሁለተኛው ሐሳብ ጽድቅ እንዴት ይገኛል የሚል ነው። ሰው በራሱ ሊጸድቅ አይችልም። ምክንያቱም ሰው ሁሉ ኃጢአተኛና የእግዚአብሔር ክብር የጎደለው ነውና ያለ እግዚአብሔር እርዳታ ሊጸድቅ ወይም ከእግዚአብሔር ጋር ወደ ትክክለኛ ህብረት ሊመጣ አይችልም። ቃሉ እንዲህ ሲል ይናገራል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና ይላል ሮሜ 3:23 ላይ። ጽድቅ እንዴት ይገኛል ስንል በእግዚአብሔር ምሕረትና ቸርነት ብቻ ይገኛል። በሰው ያልተቻለበት መንገድ እግዚአብሔር በልጁ በኩል አዘጋጅቷልና ኢየሱስ ጽድቃችን፣ የጽድቅ መንገዳችን ሆኖ በተሰጠን ጽድቅ ከእርሱ ጋር ብቻ የሚመጣ
ያለምንም ዋጋ ያለምንም ክፍያ በእምነት የሚገኝ ጽድቅ መዘጋጀቱን ይነግረናል። ሮሜ 3:21 ላይ እንዲህ ይላል፣ አሁን ግን በነቢያትና በሕግ የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ በኢየሱስ ክርስቶስ በማመን የሚገኘው እግዚአብሔር ጽድቅ ነው፣ ልዩነት የለምና ይለናል። ቀጥሎም እዚያው ምዕራፍ ላይ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ፣ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ ስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይልና ኤፌሶን ምዕራፍ 2 ከቁጥር 5 እስከ 7 ባለው ክፍል ደግሞ ቃሉ እንዲህ ይለናል። እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን ይልና በጸጋ ድናችኋልና በሚመጡ ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም በማለት ይነግረናል። እንደዚህ ከሆነ ወደ ሶስተኛው ሐሳብ እንሻገራለን። የጽድቅ ሕይወት የሚጠበቅ ሕይወት ነው ማለት ነው። እርግጥ ጽድቅና ቅድስና ይወራረሳሉ። ጽድቅ ትክክለኛነትን፣ ቀጥተኝነትን ሲያመለክት፣ ቅድስና ደግሞ የተለየ መሆንን ያሳያል። ቅዱስ ማለት የተለየ ማለት ስለሆነ ቅዱስነት ለእግዚአብሔር ሲጠቀስ የሚኖረው ትርጓሜ እግዚአብሔር በአምላክነቱና በተግባሩ ከፈጠረው ፍጥረት ልዩ መሆኑንና ተፎካካሪ ተወዳዳሪ የሌለው መሆኑን ያስረዳል። ለሰው ሲጠቀስ ደግሞ በክርስቶስ የመስቀል ሥራ ምክንያት ከአምላኩ ጋር ትክክለኛ ግንኙነት ያለው አማኝ በምድራዊ ኑሮ ለአምላኩ ተለይቶ የሚኖርበትን አኗኗር የሚያስረዳ ሆኖ ይጠቀሳል። ከክርስቲያኖች ጋር ሲያያዝ ደግሞ የጽድቅ ሕይወት የሚጠበቅበት ምክንያት ብዙ ነው። ከብዙ ምክንያቶቹ መካከል ጥቂቶቹን ብንጠቅስ፣ አንደኛ የጽድቅ ሕይወት የሚጠበቀው የእግዚአብሔር ባህሪው ስለሆነ በስነ ምግባራችን እርሱን መምሰል የተገባን ስለሆነ መሆኑን ብዙ ማስረጃዎች መስጠት ይቻላል። ለምሳሌ ያህል ዘጸአት ምዕራፍ 15 ቁጥር 11 የእግዚአብሔር ቃል እንዲህ ይላል፣ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅን የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? መዝሙረ ዳዊት ደግሞ በመዝሙር 11 ቁጥር 7 ላይ እርሱ ጻድቅ ነውና ጽድቅንም ይወዳል፣ ቅንነትን ግን ፊቱ ታየዋለች ሲለን፣ በዘሌዋውያን መጽሐፍ ደግሞ እኔ አምላካችሁ ሆን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ፣ እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ስላለን ነው። ሁለተኛው ምክንያት ኑሯችን ለጌታ የተቀደሰ እንዲሆን ስለሚያስፈልግ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁሉ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ቅዱሳን ሁኑ ብሎ ኑሯችን ለጌታ የተቀደሰ እንዲሆን ስለሚያስፈልግ መሆኑ ይነግረናል። ሶስተኛ ምክንያት በክርስትና ሕይወታችን ውስጥ ነውር እንዳይገኝብን እየለየን፣ ይህንን ቃል እድገመው፣ ነውር እንዳይገኝብን እየለየን ማለትም ክፉውን ከደግ፣ ኃጢአትን ከጽድቅ፣ ሞትን ከሕይወት ወዘተርፈ እየለየን እንድንኖር ስለሚያስፈልግ ነው። ለፊልጵስዩስ አማኞች ጳውሎስ ሲጽፍ ይህን ነገር በጣም አስረግጦ ጽፎላቸዋል።
ፊልጵስዩስ ምዕራፍ 1 ከቁጥር 9 ጀምሮ ከእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ተወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህንን እጸልያለሁ ይላል። ሁለት መሰረታዊ ሐሳቦች እዚህ ክፍል ውስጥ አሉ። አንደኛው የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና ያለ ነውር እንድትሆኑ ይልና ሁለተኛው ሐሳብ የሚሻለውን ነገር ፈትናችሁ ተወዱ ዘንድ የቅድስና ሕይወት የሚጠበቅ ሕይወት ነው የተባለበት ሶስተኛው ምክንያት የሚሻለውን ነገር ፈትነን መኖር ስላለብን ነው። ወደ አራተኛው ሐሳብ ልምጣ። የጽድቅ ሕይወት የሚፈለግ ነው፣ በእግዚአብሔርም በእኛም በኩል የሚፈለግ ከሆነ የጽድቅ ሕይወት በምን ይገለጣል የሚል ጥያቄ አንስተን ጥቂት ሐሳቦችን እንመልከት። ከእግዚአብሔር ጋር በሚደረግ ትክክለኛ ኅብረት የጽድቅ ሕይወት ይገለጣል። በሌላ መንገድ የጽድቅ ሕይወት ማለት ከእግዚአብሔር ጋር የሚደረግ ትክክለኛ ኅብረት ነው። በብዙ የመጽሐፍ ቅዱስ ማስረጃ ይህን ሐሳብ ማጎልበት ይቻላል። ለምሳሌ ያህል ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ይልና ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይልና ያን ክፍል ቀጥላችሁ ባሉት ቁጥሮች ብትመለከቱ በተደጋጋሚ በእኔ ብትኖሩ በእኔ ባትኖሩ የሚሉ ተነጻጻሪ ቃላቶች ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አስቀምጧል። ስለዚህ የጽድቅ ሕይወት መገለጫው አንዱ ከእግዚአብሔር ጋር በትክክል መኖር መሆኑን ይጠቁመናል። በአንደኛ ዮሐንስ ምዕራፍ 1 እስከ 2 ባለው ከቁጥር 1 እስከ 2 ባለው ክፍል ውስጥ ሐዋርያው ዮሐንስ እንደገና በመልእክቱ እንዲህ ይለናል። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረ ከእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይልና የበለጠ ያጸነዋል። እዚያው አንደኛ ዮሐንስ ምዕራፍ 2 ላይ ቁጥር 6 ላይ በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል ይልና የጽድቅ መመላለስ የጽድቅ ሕይወት መገለጫው ከእግዚአብሔር ጋራ ከጌታ ጋራ ከመንፈስ ቅዱስ ጋራ ትክክለኛ ኅብረት መኖር ሲቻል ነው ማለት ነው። ሁለተኛ ምክንያት ላንሳ። የጽድቅ ሕይወት በምን ይገለጣል ስንል እውነተኛ መንፈሳዊ ፍሬ በማፍራት ይገለጣል። ከእግዚአብሔር ጋር ኅብረት አለኝ የሚል ማናቸውም ሰው የጌታ ከሆነበት ጊዜ ጀምሮ በዕለታዊ ሕይወት ውስጥ የውስጥ ባህሪ ለውጥ ማምጣት ይገባዋል። በዚህ ዕለታዊ ሕይወት ውስጥ የሚፈለገው የሕይወት ለውጥ እርግጥ ርምደታዊ ነው። ፕሮግረሲቭ ይላሉ ሰዎች። እያደር በሆነ ሂደት ውስጥ የሚገለጥ እግዚአብሔርንም የመምሰል መንገድ እየተከተለ መሄዱን የሚያሳይበት መንገድ ነው ይላሉ። ለዚህ ነው ጳውሎስ ከገላትያ ክርስቲያኖች ስለ መቀደስ ወይም ስለ ጽድቅ መንገድ ሲናገር በሰው ውስጥ የአኗኗር ፍሬዎች ሁለት አይነት እንደሆኑና እነርሱም የሥጋና የመንፈስ ፍሬ ተብለው የሚለዩ መሆናቸውን ገልጧል። እግዚአብሔርን የመምሰያው መንገድ ግን በመንፈስ ቅዱስ በመታገዝ በሕይወታችን የምናፈራቸው መንፈሳዊ ፍሬዎች መሆናቸውን ያስረዳል። እንዲህ ሲል የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል ገላትያ 5:22። ደግሞም ይህ አኗኗር መንፈሳዊ እንደሆነ ጠቅሶ ክፍሉን ሲዘጋ እንዲህ ይላል፣ በመንፈስ ብንኖር መንፈስ ደግሞ እንመላለስ ይላል። በዚህ መልክ መኖር ሳይቻል ሲቀር
ተጠያቂ የምንሆንበት ሁኔታ ይፈጠራል ማለት ነው። ሶስተኛ ሐሳብ ላንሳ። የጽድቅ ሕይወት በምን ይገለጣል ካል ራስን ለእግዚአብሔር በመስጠት ይገለጣል። በክርስቶስ የማዳን ሥራ ውስጥ የጸደቀ ሰው ሁሉ ከላይ በአንድ ቦታ እንዳነሳ ነው በምድር ላይ ያለው ቀሪ ዘመኑን የሚኖረው በሁለት ዓላማ ነው። አንደኛው በኑሮ ውስጥ ለእግዚአብሔር ክብርና ምስጋና የሚያመጣ ኑሮን መኖር ነው። ሁለተኛው ዓላማ ደግሞ እንደ እግዚአብሔር ፈቃድ የሆነ ለሰው ሁሉ ጥቅም የሚያስገኝ ኑሮን መኖር ነው። ይህን ለማድረግ ሰውነትን መስዋዕት አድርጎ መስጠት የሚጠይቅ ነው። ጳውሎስ እንዲህ ሲል ያስረዳል። ሮሜ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ሮሜ 6:19 ላይ ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ፣ ብልቶቻችሁ አመፃ ሊያደርጉ ለእርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። የጽድቅ ሕይወት መኖራችን በምን ይገለጣል? ራስን ለእግዚአብሔር መስጠት ነው። ሁለንተናን ለእግዚአብሔር በመስጠት ነው። አራተኛ ሐሳብ ላንሳ። ከዓለማዊ የኑሮ ፍልስፍና ሕይወት በመለየት ነው። ከዓለማዊ የኑሮ ፍልስፍና ሕይወት በመለየት ነው። የሰው ልጆች ማህበራዊ ሕይወታቸው ምንጊዜም የሚቀዳው ከሚከተሉት ሃይማኖትና ፍልስፍና ነው። የኑሮ አይነት መልካም ይባል መጥፎ ወዘተ መነሻው የተከተልነው ሃይማኖትና ፍልስፍና ነው። በጽድቅ ለመንገድ ለመመላለስ ለሚፈልግ ሰው ግን የኑሮ መመሪያው የሚመነጨው ከእግዚአብሔር ቅዱስ ቃል ሲሆን የቅዱስ ቃሉን እውነት ደግሞ የሚያስረዳው ጌታ መንፈስ ቅዱስ ነው። መጽሐፍ ቅዱስ ይህን ይነግረናል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን ወደሚገኝበት ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍትን አውቀሃል ይልና የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይለንና ዮሐንስ 16 ቁጥር 13 ላይ ደግሞ ነገር ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል፣ እርሱ ያከብረኛል፣ ከኔ ካለኝ ወስዶ ይነግራችኋል ብሎ ይነግረናል። በዚህ ምክንያት በዓለም ያለውን የኑሮ ስርዓት ለጽድቅ ኑሮ የማይመች ስለሆነ የሰው ልብ በተለይም በክርስቶስ አምነው የጸደቁ ሁሉ ወደዚያ ማጋደል እንደማይገባቸው መጽሐፍ ቅዱስ ይሞግታል። እንዲህ ብሎ ሮሜ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ምክንያቱም በዓለም ያለው የኑሮ አስተሳሰብ ቲቶ ምዕራፍ 2 ቁጥር 11-12 ባለው ክፍል እንደሚናገረው ዓለማዊነትን የሚገልጥ፣ አንደኛ ዮሐንስ ምዕራፍ 2 ላይ ደግሞ እንደምንሰማው ዓለማዊ ሕይወት የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ መመካት የሚገልጥ በባህሪው ደግሞ በሰው ልብ ውስጥ በልቡ ውስጥ ለእግዚአብሔር ለአምላኩ ያለውን ፍቅር የሚያሳጣ በዚህ ዓለም አለቃ ፈቃድ መገለጫ የሆነ የኑሮ ስርዓት ስለሆነ ከዚህ እንድንላቀቅ መጽሐፍ ቅዱስ ያሳስበናል። እንዲህ ሲል ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ኤፌሶን 2:1-2 ደግሞ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በበደለኝነትና በኃጢአተኝነት ማለት ነው በዚህ ዓለም እንዳለው ኑሮ ተመልከቱ፣ በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው
በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበር። ያ ነበር ሕይወታችን። በዚህ ሕይወት ውስጥ መኖር የለባችሁም በማለት ጳውሎስ ሞግቶናል። እንግዲህ በዚህ ልክ መኖር ሳይቻል ሲቀር ተጠያቂዎች የምንሆንበት ሁኔታ ይፈጠራል ማለት ነው። ወደ አራተኛው ሐሳብ ልሂድ። የጽድቅ ሕይወት፣ የጽድቅ አኗኗር ተጠያቂነት አለበት። ተጠያቂነት ማለት ምን ማለት ነው? የተጠያቂነት ሐሳብ ሲነሳ አብሮ የሚነሳ ጉዳይ የሚጠበቀውን ማድረግ መቻል ወይም አለመቻል፣ ወይም በተገቢው የሥነ ምግባር መስፈሪያ ልክ ሆኖ መገኘት ወይም አለመገኘት የሚመለከት መሆኑ ግልጽ ይሆናል። የሚጠበቀው ልክና የተገለጠው መስፈርት ሆነን ሳንገኝ ስንቀር እንደ ግለሰብ፣ እንደ ቤተ ክርስቲያን፣ እንደ ሕዝብ፣ እንደ አገር ተጠያቂነት ይጠብቀናል ማለት ነው። ተጠያቂነት ወይም ተጠያቂ የምንሆንበት አግባቡ ምንድነው ተብሎ ሲታሰብ እንደ ክርስቲያን የጽድቅ ሕይወትን ለመኖር ስንሞክር በሁለት መንገድ ተግዳሮቶች ይገጥሙናል። አንደኛው አውቀን በድፍረት ደግሞም ሳናውቅ በስህተት የምንሄድባቸው መንገዶች መኖራቸው ነው። አውቀን በድፍረት ስንሄድ ቃሉን በመናቅ ሰምተን ችላ በማለት ቃሉን በመለወጥ ማለትም በቃሉ ውስጥ ያለውን የጌታን ሐሳብ ወደ ጎን ብሎ የራስን ሐሳብና ፍላጎት መፈጸም በሚያስችል መልኩ መተካት፣ በከፋ መልኩ ደግሞ ቃሉን በመካድ የእግዚአብሔር ቃል በልብና በአእምሮስ ቦታ እንዲያጣ ማድረግ፣ ሰው አምላክ እንደሌለ በማሰብ በፈለገው ኑሮ ጎዳና ሲፋንን አውቆ በድፍረት መሄድ ማለት ይሄ ነው። ሳናውቅ በስህተት የምንሰራቸው ነገሮችን ደግሞ ስናስብ ለምሳሌ ያህል መንፈሳዊ ዝንጉን በመሆን መንፈሳዊያንን ግን የምንዘነጋበት ጊዜ አለ። የሚያዘናጉን በርካታ ምክንያቶች አሉ። ግን አንዱ ፈተናችን መዘንጋት የሚባል ነገር ነው። ምናልባት የምንነቃው ከወደቅን በኋላ ወይም በውድቀት ምክንያት ከተጎዳን በኋላ፣ ሐዘን ውስጥ ከገባን በኋላ፣ ቁስለት ውስጥ ከገባን በኋላ፣ ሰላም ካጣን በኋላ፣ አደጋ ውስጥ መሆናችን ሲገባን ነው የምንነቃው እና ሳናውቅ የምንኖርበት ጊዜ አለ። ሁለተኛው መንፈሳዊ እውቀት ሲጎለን ነው። ማለት ሰው የሚኖረው ኑሮ የሚኖረው ከእውቀት ተነስቶ ነው። ማንም ሰው ቢሆን አንዳንድ ጊዜ አንዳንድ ሁኔታዎች ሲፈጠሩ የምንኖረው እውቀት እንደሌለው ሰው ነው እና ተሳስቻለሁ ብለን የምንናገረው በኋላ ላይ ነው። እንዲህ ተብለህ አልነበረምን ስንባል፣ ለምን አደረግከው ይሄ መመሪያ ተቀምጦ አልነበረምን ሲባል፣ መክሬህ አልነበረምን ስንባል እውቀት እንደጎደለ ይታወቃል። ከእግዚአብሔርም ጋር ስንኖር አንዱ ተጠያቂ የሚያደርገን ነገር መንፈሳዊ እውቀት ስለሚጎለን ነው። በከፋ መልኩ ግን በፈተና ተስበን ስንሄድ ነው። ሳናውቀው በስተት የሚባለው ነገር ፈተናው ስቦ ይወስደናል። ስሜታችንን፣ ፈቃዳችንን፣ ኃይላችንን ይጎትተዋል። አንዳንድ ጊዜ ጠላት ያዘጋጀው ወጥመድ ይሆናል። ሌላ ጊዜ እኛ ራሳችን የምንፈጥረው መንገድ ይሆናል። ሌላ ጊዜ ደግሞ ሰይጣን የሚያመቻቸው ነገር ሊሆን ይችላል። ወይም ሰዎች፣ ክፉ ሰዎች የሚያዘጋጁት መንገድ ሊሆን ይችላል። ተስበን እንሄዳለን። ስለዚህ የጽድቅ ሕይወታችን ኑሯችን ሲፈተሽ አንድም አውቀን በድፍረት ሌላም ሳናውቅ በድፍረት ይሄድ ያለንበት ብዙ ገጠመኝ ስላለ ተጠያቂ እንሆናለን። አሁን እዚህ ላይ መጠየቅ ያለብን አምስተኛው ሐሳብ እግዚአብሔር ለምን ይጠይቀናል? ለምን? ጥቂት ሐሳቦችን ልንገራችሁ። አንደኛ
እግዚአብሔርማ የሚጠይቀን ለስሙ ክብር የሚቀና አምላክ ነው። የእግዚአብሔር ስም በእኛ ላይ የተጠራ ስለሆነ በእኛ ቃልና በእኛ ምግባር እግዚአብሔር አንድም ይመሰገናል ወይም ይወቀሳል። ስለዚህ እግዚአብሔር የእኛን ኑሮና የእኛን አካሄድ አይቶ ለስሙ ክብር የሚቀና አምላክ ስለሆነ ይጠይቀናል። ለምን ይለናል። በምን ምክንያት? ኢሳይያስ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ፣ ስሜ ይሄ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም፣ ክብሬን አልሰጥም የሚል ሐሳብ ላይ እንድናተኩር ያደርገናል ማለት ነው። እግዚአብሔር ይጠይቀናል። ተጠያቂዎች ነን። ለምን ስንል ከመንገዱ የወጡ ሁሉ መንገዳቸውን አስተካክለው እንዲሄዱ ስለሚፈልግ ነው። እግዚአብሔር ልጆቹን የቀደሳቸውን የመረጣቸውን የለያቸውን እነሱን ምንጊዜም ቢሆን ከመንገዱ የወጡ እንዳይሆኑ ስለሚፈልግ ከወጡበት መስመር ተመልሰው አስተካክለው እንዲሄዱ በመፈለግ ስለሚናገር ነው። በጣም የምወደው የመጽሐፍ ቅዱስ ክፍል ኤርምያስ ምዕራፍ 18 ቁጥር 11 ላይ አለ። እንዲህ የሚል ቃል ተጽፏል። ለይሁዳ ሕዝብ የተነገረ ነው። አሁን እንግዲህ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገርን እፈጥርባችኋለሁ፣ አሳብንም አስብባችኋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ስራችሁን አቅኑ ብለህ ንገራቸው ይላል። እግዚአብሔር ለምን ይጠይቀናል? መንገዳችንና ስራችንን እንድናቀና ይጠይቀናል። እነዚህ የእግዚአብሔር እርምጃዎች የፍቅርና የእረኝነት እርምጃዎች ስለሆኑ ይህ የእግዚአብሔር አካሄድ፣ ይህ የእግዚአብሔር አሰራር አምነን ከተቀበልን እግዚአብሔር ነው የተናገረን፣ የገሰጸን፣ ያስጠነቀቀን፣ የጠየቀን ብለን ካሰብን ተገቢ ምላሽ የምንሰጥ ከሆነ ውጤታችን ይለወጣል። ካልሆነ ግን መልካም ያልሆነ አቅጣጫ ይይዛል። ምን ስንል ሶስተኛው ሐሳብ እግዚአብሔር ይቀጣል። በሆሴዕ ምዕራፍ 12 ቁጥር 3 ላይ እግዚአብሔር ደግሞ ከይሁዳ ጋር ክርክር አለው፣ ያዕቆብንም እንደ መንገዱ ይቀጣል፣ እንደ ሥራውም ይመልስለታል ተብሎ ተጽፏል። ዕብራውያን ምዕራፍ 12 ከቁጥር 5 ጀምሮ ለእምነት ማህበረሰብ በተጻፈው በዚህ መልእክት ውስጥ እንዲህ የሚል ቃል ደግሞ አለ። እንደ ልጆችም ከእናንተ ጋር ልጅ ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ የቀጡን የሥጋ አባቶቻችን ነበሩ፣ እናፍራቸው ነበር። እንዴት ይልቅስ ከመናፍስት አባት አብልጠን ልንገዛና በሕይወት ልኖር በተገባን። እነርሱ መልካም ሆኖ እንደታያቸው ከጥቂት ቀን ይቀጡን ነበር፣ እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይደለም፣ ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅ ፍሬ ያፈራላቸዋል ብሎ ይነግረናል። እግዚአብሔር ለምን ይጠይቀናል ስንል ይቀጣናል። ለስነ ማለት ለመልካም ሕይወታችን ጥቅም ሲል ይቀጣናል። ደግሞም እግዚአብሔር የሰጠንን ልዩ ልዩ እድሎች ሁሉ ይቀይራል። ለምሳሌ ጊዜም ቢሰጠን፣ ሁኔታዎችን ቢያመቻችልን፣ እድሎችን ቢሰጠን ይለውጣቸዋል። ለምንድን ነው የሚለውጣቸው? መልካም ሕይወት መኖር ሳንችል ስንቀር እግዚአብሔር ሁኔታዎችን ይቀይርና እኛ ተጠያቂ መሆናችንን ይነግረናል። ጊዜ ቢኖር በዚህ ጉዳይ ላይ ሰፋ ያለ ሐሳብ ከዮሐንስ ራእይ ምዕራፍ 1 እስከ 3 ባሉ የሰባቱ የእስያ አብያተ ክርስቲያናት ሕይወት ዝርዝር ውስጥ ገብተን ማየት እንችል ነበረ። ግን ሰባቱ የእስያ አብያተ ክርስቲያናት ሁኔታ ይህን ነው የሚነግረን። እንደ ቤተ ክርስቲያን የሚኖሩበት
እንደ ጻድቅ የጽድቅ ኑሮ የሚኖሩበት፣ እንደ አገልጋይ በትጋት የሚኖሩበት፣ እንደ ቤተ ክርስቲያን በመልካም ምስክርነት የሚኖሩበት ሰፊ እድል ነበረ። ግን ጊዜው አለፈ፣ ሁኔታዎች ተቀየሩ እና እነዚያ ሁሉ አብያተ ክርስቲያናት በታሪክ አውድ ውስጥ አሁን በምን ሁኔታ ላይ እንዳሉ ሁላችንም እናውቅ ይመስለኛል። እግዚአብሔር ለምን ይጠይቀናል? እግዚአብሔር ብድራትን ስለሚመልስ። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያን ደግሞ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስባስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳል ብሎ ይነግረናል። ስለዚህ የጽድቅ ሕይወት ተጠያቂነት አለበት። እግዚአብሔር ይጠይቀናል። ለምን ይጠይቀናል ብለን እንድናስብ ያደርገናል። ስድስተኛውና መጨረሻው ሐሳብ የጽድቅ ሕይወታችን እግዚአብሔር እንደሚፈልግ መመለሻ መንገድ አለ ወይ? አዎ፣ እግዚአብሔር ሁልጊዜ የሚኖር የሚምር የሚራራ አምላክ ስለሆነ የጽድቅ ሕይወታችን እንደ ፈቃዱ ባይሆን ተጠያቂ ሆነን የሚገኝበት ቢሆን የመመለሻ መንገድ ተዘጋጅቶልናል። ሁለት ነገር መጥቀስ በቂ ነው ብዬ አስባለሁ። አንደኛ፣ መመለሻው መንገድ ንስሐ መግባት ነው። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ምሳሌ 28:13 መመለሻው መንገድ ንስሐ መግባት ነው። ኃጢአትን አለመሰወር፣ ኃጢአትን መናዘዝ፣ ኃጢአትን መተው የመመለሻ መንገድ ተደርጎ ተቀምጦልናል። ሁለተኛውና የመጨረሻው የጽድቅ ሕይወታችን እግዚአብሔር እንደሚፈልገው ባይሆን መመለሻው መንገድ ምንድን ነው? መንገድን ማሳመር ነው። ሕይወትን ማሳመር ነው። መንገድ ስንል በንግግርም በተግባርም ዕለት በዕለት የምንለማመደው ሕይወታችንን ነው የሚገልጠው። ኤርምያስ 26:13 የእግዚአብሔር ቃል እንዲህ ይላል፣ አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ፣ እግዚአብሔርም የተናገረባችሁን ክፉ ነገር ይተዋል። አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ፣ እግዚአብሔር የተናገረባችሁን ክፉ ነገር ይተዋል የሚል የተስፋ ቃል እግዚአብሔር ሰጥቶናል። በዚህ መሰረት በመግቢያ ላይ እንደተናገርኩት የጽድቅ ሕይወት እግዚአብሔር የሚፈልገው ሕይወት ነው። የጽድቅ ሕይወት መገለጫዎች አሉት። የጽድቅ ሕይወት ተጠያቂነት ያለበት ሕይወት ነው። እግዚአብሔር ይጠይቃል። የጽድቅ ሕይወት ሲበላሽ እግዚአብሔር መመለሻ መንገድ አዘጋጅቷል። ስለዚህ እነዚህን የእግዚአብሔርን መመሪያዎች በቅዱስ ቃሉ የሰማናቸውን በሕይወታችን ተግባራዊ አድርገን እንዲያው እንደ ግለሰብም እንደ ማህበረሰብም እንደ ቤተ ክርስቲያንም እንደ አገርም እንደ ሕዝብም በጽድቅ ሕይወታችን እግዚአብሔርን ያሳዘንበትን ነገር ሁሉ ፈትሸን ንስሐ መግባት በሚገባ ነገር ሁሉ ላይ ንስሐ እንድንገባ ደግሞም ከኃጢአት መንገድ እንድንመለስ ደግሞም ኃጢአትን እንድንተው ከእግዚአብሔር ጋር የጠበቀ ኅብረት እንዲኖረን ፈውስም በግል ሕይወታችን፣ በቤተሰባችን፣ በቤተክርስቲያናችን፣ በአገራችን ላይ እንዲሆን እግዚአብሔር እንዲያግዘን ፊታችንን በንስሐና መንገድን በማሳመር እንድንቋጭ እግዚአብሔር እንዲረዳን የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። አሜን።